ሰላም ጤና ይስጥልን የተወደዳችሁ የገበያ ግሎባል ተከታታዮቻችን ነሐሴ 20 ቀን 2018 ዓ.ም ለዕለቱ የመረጥናቸው ዓለም አቀፍ የዜና ዘገባዎችን ይዘንላችሁ ቀርበናል። በቅድሚያም አርዕስቶችን የአሜሪካው ማዕከላዊ የስለላ ኤጀንሲ CIA ዳይሬክተር ከሩሲያ ከፍተኛ ባለስልጣናት ጋር በሚስጥር ለመምከር በድንገት ሞስኮ መግባታቸው ተነገረ። የድንገተኛ ጉብኝት ይፋ ሊሆን የቻለው ደግሞ የአሜሪካ አየር ኃይል የሆነች C-17 ወታደራዊ የትራንስፖርት አውሮፕላን በሞስኮ አውሮፕላን ማረፊያ ካረፈች በኋላ የዲፕሎማቲክ ተሽከርካሪዎች ሲንቀሳቀሱ በመታየታቸው ነው ተብሏል። በዝርዝር እናጋራችኋለን። የአሜሪካ የውጭ ጉዳይ መስሪያ ቤት በህይወት ያሉና የሞቱ የኢራን እስላማዊ አብዮታዊ ዘብ ከፍተኛ አዛዦችን በተመለከተ መረጃ ለሚሰጡ ግለሰቦች ከፍተኛ መጠን ያለው የገንዘብ ሽልማት ማዘጋጀቱን አስታወቀ። ኢራን በበኩሏ የዶናልድ ትራምፕ ትንሹ ልጅ የሆነውን ባሮን ትራምፕን ለገደለ ከፍተኛ ሚሊዮን ዶላር እከፍላለሁ በማለት የትራምፕን ልጅ የትምህርት ቦታና ጥበቃ የሚደረግበትን ሁኔታም እየተከታተልኩ ነው ስትል አስታውቃለች። በዝርዝር የምትሰሙት መረጃችን ነው። አሜሪካ በኢራን ላይ አዲስና እጅግ የጠበቀ የኢኮኖሚ ማዕቀብ ዘመቻ ማወጇን ተከትሎ ቻይና እርምጃውን አጥብቃ የምትቃወም መሆኑንና የራሷን የንግድ ጥቅሞች ለማስጠበቅም አስፈላጊውን ሁሉ ከማድረግ ወደ ኋላ እንደማትል አስታወቀች። በተጨማሪም የቻይናና የኢራን የንግድ ትስስር በዓለም አቀፍ ሕግ መሰረት የሚካሄድ በመሆኑም በማንኛውም ሶስተኛ ወገን ሊስተጓጎል እንደማይገባው ቤጂንግ አሳስባለች። በዝርዝር ይዘነዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን መንግስት በሆርሙዝ ሰርጥ የቀበራቸውን ፈንጂዎች ሙሉ በሙሉ አጽድተናል አሉ። በሌላ በኩል በአሜሪካ የባህር ከበባ ምክንያት የኢራን የነዳጅ ጫኝ መርከቦች ወደ ኤስያ ውቅያኖስ እንዲሸሹ ተገደዋል ተብሏል። ሙሉ መረጃውን በዝርዝር እናጋራችኋለን። የተወደዳችሁ የገበያ ግሎባል ተከታታዮቻችን እነዚህንና ሌሎች ለዕለቱ የመረጥናቸው ዓለም አቀፍ ዜናዎችን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። አዲሱን ዓመት በአዲስ ቤት ድሪም ቢልደርስ ሪል ስቴት ባለፉት ዓመታት 6 ትላልቅ ፕሮጀክቶችን በስኬት በማጠናቀቅ የብዙዎችን የቤት ህልም እውን አድርገናል። አሁን ደግሞ በከተማችን ለኑሮ ተስማሚ በሆነችው CMC በሀገራችን የመጀመሪያ የሆነውን ባለ 5 ኮከብ ኮምፓውንድ አፓርትመንቶችን በሽያጭ ላይ ነን። አዲሱን ዓመት ምክንያት በማድረግ 25% ቅድመ ክፍያ ጀምሮ ለሚከፍሉ ደንበኞቻችን ከ7% እስከ 30% የሚደርስ ልዩ የበዓል ቅናሽ አዘጋጅተናል። ቤቶቻችን ባለ 1 መኝታ ከ720 ሺህ ብር ቅድመ ክፍያ ጀምሮ፣ ባለ 2 መኝታ ከ1.1 ሚሊዮን ብር ቅድመ ክፍያ ጀምሮ፣ ባለ 3 መኝታ ከ1.4 ሚሊዮን ብር ቅድመ ክፍያ ጀምሮ ቀሪውን ክፍያ ያለምንም የዋጋ ጭማሪ በግንባታ ሂደት መሰረት በተመቻቸ ሁኔታ ይከፍላሉ። በዚህ ኮምፓውንድ ውስጥ 2 የመዋኛ ገንዳ፣ ዘመናዊ ጂምና ስፓ፣ ለልጆች ኢንዶር ኤንድ አውትዶር ፕሌይግራውንድ፣ ባስኬትቦል ኮርትስ፣ የህፃናት ማቆያ ወይም ዴይ ኬር፣ የመሮጫና የሳይክል ትራክ በውስጡ አዋህዶ የያዘ ድንቅ የመኖሪያ መንደር ነው። አዲሱ ዓመት የቤት ህልሞን ወደ እውነት የሚቀይሩበት እንዲሆን ፈጥነው ይደውሉ። ስልክ 0928744913 ላይ ሃሎ ይበሉን። ድሪም ቢልደርስ ሪል ስቴት ህልሞን እንገነባለን። አሜሪካ ከሳውዲ ጋር የተደረሰውን የሲቪል ኒውክለር ስምምነት ለምክር ቤት ብታቀርብም ስምምነቱ የሚጸድቀው ግን ሪያድ ከእስራኤል ጋር ዲፕሎማሲያዊ ግንኙነት ስታደርግ ብቻ ነው ተባለም። የዩናይትድ ስቴትስ መንግስት ከሳውዲ አረቢያ ጋር የተደረሰውን የሲቪል ኒውክለር ትብብር ስምምነት ለምክር ቤት ወይንም ኮንግረስ ያቀረበ ቢሆንም ሪያድ እስራኤልን በህጋዊ አጋርነት አውቃ ዲፕሎማሲያዊ ግንኙነት ስታደርግ ብቻ እንደሆነ አስታውቋል። ለኮንግረስ የቀረበው የ30 ዓመት የኒውክለር ትብብር ስምምነት የአሜሪካ ኩባንያዎች የሲቪል ኒውክለር ቴክኖሎጂን ለሳውዲ አረቢያ እንዲሸጡና የኒውክለር ሪአክተሮችን ለመገንባት የሚያስችላቸውን መንገድ የሚከፍት ነው ተብሏል። ሆኖም የዋይት ሃውስ ባለስልጣናት እንደገለጹት የትራምፕ አስተዳደር የኒውክለር ስምምነቱን ለኮንግረስ ይላክ እንጂ ሳውዲ አረቢያ ከእስራኤል ጋር ዲፕሎማሲያዊ ወዳጅነት በመመስረት የአብርሃም ስምምነት አካል ካልሆነች በስተቀር ሂደቱ ወደ ተግባር አይሸጋገርም ብለዋል። በሌላ በኩል የሳውዲ አረቢያ ባለስልጣናት ከእስራኤል ጋር ምንም አይነት ዲፕሎማሲያዊ ግንኙነት ከመጀመራቸው በፊት የፍልስጤም መንግስት መስረታ የሚረጋገጥበት መስመር መዘርጋት እንዳለበት ያላቸውን አቋም አሁንም አስታውቀዋል። የአሜሪካ ኮንግረስ በቀረበው የኒውክለር ስምምነት ላይ ለመወያየትና አስፈላጊ ሆኖ ከተገኘም ተቃውሞውን በድምጽ ለመግለጽ የ90 ቀናት ጊዜ ይሰጠዋል ተብሏል።
ቻይና ትራምፕ በኢራን ላይ የጣሉትን ጠንካራ ማዕቀብና ጫና አጥብቃ ተቃወመች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር በኢራን ላይ አዲስና እጅግ የጠበቀ የኢኮኖሚ ማዕቀብ ዘመቻ ወይንም ኢኮኖሚክ ዲደይ የተሰኘውን ማዕቀብ ማወጁን ተከትሎ ቻይና እርምጃውን አጥብቃ የምትቃወም መሆኑንና የራሷን የንግድ ጥቅሞች ለማስጠበቅ አስፈላጊውን ሁሉ እንደምታደርግ አስታውቃለች። የአሜሪካ የገንዘብ ሚኒስትር ስኮት ቤሰንት ማዕቀቡን አስመልክተው በሰጡት መግለጫ ከቴህራን ጋር የፋይናንስና የነዳጅ ንግድ ግንኙነት የሚያደርግ ማንኛውም ሀገር ወይንም ኩባንያ ከዶላር ስነ ምህዳርና ከአሜሪካ ገበያ እንደሚታገድ አስታውቀዋል። ይህም በዋናነት ከኢራን ከፍተኛ መጠን ያለው የነዳጅ ምርት የምታስገባው ቻይና ቀጥተኛ ኢላማ ያደረገ እርምጃ እንደሆነ ይነገራል። በዚህም ለጉዳዩ ፈጣን ምላሽ የሰጡት የቻይናው የውጭ ጉዳይ ሚኒስትር ቃል አቀባይ ሊን ጂያን አሜሪካ የምትጥለው አንድ ወገንና ህገወጥ ማዕቀብ ዓለም አቀፍ የፋይናንስ ስርዓቱን እንደሚያናጋ ገልጸዋል። ቃል አቀባዩ አክለውም የቻይናና የኢራን የንግድ ትስስር በዓለም አቀፍ ህግ መሰረት የሚካሄድ በመሆኑ በማንኛውም ሶስተኛ ወገን ሊስተጓጎል እንደማይገባውና ቤጂንግም የሀገሯን ህጋዊ መብቶች ለማስከበር አስፈላጊውን እርምጃ ሁሉ እንደምትወስድ አሳስበዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን መንግስት በሆርሙዝ ሰርጥ የቀበራቸውን ፈንጂዎች ሙሉ በሙሉ አጽድተናል አሉ። በዓለም ከፍተኛ ስትራቴጂካዊ ጠቀሜታ ባለው የሆርሙዝ ሰርጥ ዙሪያ እንደ አዲስ ውጥረት መንገሱን ተከትሎ ፕሬዝዳንት ዶናልድ ትራምፕ ሀገራቸው ባካሄደችው ፈጣን ዘመቻ ዓለም አቀፉ የውሃ መተላለፊያ ውስጥ የተቀብረው የነበሩትን ፈንጂዎች ሙሉ በሙሉ ማጽዳታቸውንና ማምከናቸውን ይፋ አድርገዋል። ፕሬዝዳንቱ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት የዩናይትድ ስቴትስ የባህር ላይ የጸረ መርከብ ፈንጂዎችን አጽድቶ ማጠናቀቁን ገልጸዋል። አክለውም አሜሪካ ከዚህ በኋላ ማንኛውንም አይነት የጥንቃቄ እርምጃ ተግባራዊ እንደምታደርግ ገልጸው በቀጣይ አዳዲስ ፈንጂዎችን በባህር ውስጥ ለማጥመድ የሚሞክር ማንኛውም መርከብ ወይንም አነስተኛ ጀልባ ላይ ፈጣን እርምጃ ይወሰዳል ሲሉ ማስጠንቀቂያ ሰጥተዋል። በሌላ በኩል የኢራን እስላማዊ አብዮታዊ ዘብ ምክትል ሊቀመንበር መሐመድ ረዛ አሬፍ ሀገራቸው በሆርሙዝ ሰርጥ ላይ ያላት ቁጥጥር ህጋዊና ሉዓላዊነት መብታችንን እንዲሁም ብሔራዊ ሀብታችንን የመጠበቅ ጉዳይ ነው ብለዋል። በዚህም የሆርሙዝ ሰርጥ የኢራን ንብረት ነው ሲሉ የገለጹት ባለስልጣኑ ቴህራን ማንኛውንም አይነት ውጫዊ ጫና ለመቋቋም ዝግጁ መሆኗንም አስረግጠዋል። በአሜሪካ የባህር ከበባ ምክንያት የኢራን ነዳጅ ጫኝ መርከቦች ወደ ኤስያ ውቅያኖስ እንዲሸሹ ተገደዱ። በአሜሪካ የተጣለው ጥብቅ የባህር ላይ ከበባ ምክንያት የኢራን ነዳጅ ጫኝ መርከቦች ወደ ሀገራቸው ዋና ዋና ወደቦች እንዳይመለሱ ከፍተኛ እንቅፋት መፈጠሩንና መርከቦቹም ህልውናቸውን ለማቆየት ወደ ኤስያ ውቅያኖስ ክልሎች እንዲንቀሳቀሱ መገደዳቸውን ዩናይትድ አጌንስት ኒውክለር ኢራን የተሰኘው ተቋም በቅርቡ ባወጣው አዲስ የሳተላይትና የመርከብ ክትትል ሪፖርት አመላክቷል። እንደ ተቋሙ ገለጻ ከሆነ ደግሞ በደቡብ ምስራቅ ኤስያ የነዳጅ ማስተላለፍ ስራቸውን አጠናቀው የነበሩ ቢያንስ 20 ባዶ የኢራን የነዳጅ መርከቦች በስሪላንካ የባህር ዳርቻ አቅራቢያ በውቅያኖስ ላይ ቆመው ይገኛሉ ተብሏል። እነዚህ መርከቦች በአሜሪካ ማዕቀብና በባህር ኃይል ቁጥጥር ምክንያት ወደ ፋርስ ባህረ ሰላጤ ማቅናትና ወደ ኢራን መመለስ ባለመቻላቸው በዓለም አቀፍ ውሃ ላይ ያለ አቅጣጫ መቆየት መገደዳቸው ተጠቅሷል። በጉዳዩ ላይ ተጨማሪ ዝርዝር የሰጡት የመርከብ እንቅስቃሴ ተከታታይ ባለሙያዎች እንደገለጹት ከሆነ ደግሞ መርከቦቹ ባዷቸውን በባህር ላይ ለረጅም ጊዜ መቆየታቸው ከፍተኛ የኢኮኖሚና የኦፕሬሽን ኪሳራ እያስከተለባቸው ይገኛል ማለታቸውን ኢራን ኢንተርናሽናል ዘግቧል። በተጨማሪም ሁነቱን የሚያሳይ ዓለም አቀፍ የዜና ዘገባዎች መውጣታቸውን ተከትሎም መርከቦቹ የተደቀነባቸውን ተጨማሪ የህግ የማዕቀብና የቁጥጥር ጫና ለመሸሽ ከቆሙበት የስሪላንካ ጋሌ አቅራቢያ ወደ አዳዲስ የደቡብና የምስራቅ ኤስያ የባህር ክልሎች ተበትነው መንቀሳቀስ መጀመራቸው ተመላክቷል።
የአሜሪካው የሲአይኤ ዳይሬክተር ሳይጠበቅ በድንገት ሩሲያ ገቡ። ጆን ራትክሊፍ ከሩሲያ ከፍተኛ ባለስልጣናት ጋር በሚስጥር ለመምከር በሞስኮ ያልተበሰረ ድንገተኛ ጉብኝት ማድረጋቸውን የአሜሪካ መገናኛ ብዙሃን ዘግበዋል። ይህ ድንገተኛ ጉብኝት ይፋ ሊሆን የቻለው ደግሞ የአሜሪካ አየር ኃይል የሆነችው ሲ-17 ወታደራዊ የትራንስፖርት አውሮፕላን በሞስኮ አውሮፕላን ማረፊያ ካረፈች በኋላ የዲፕሎማቲክ ተሽከርካሪዎች ሲንቀሳቀሱ በመታየቱ ነው ተብሏል። የዳይሬክተሩ ጉዞ ደግሞ እንደ አውሮፓውያን አቆጣጠር በ2021 የቀድሞው ዳይሬክተር ዊሊያም በርሰን ካደረጉት ጉብኝት ወዲህ የመጀመሪያው ከፍተኛ የአሜሪካ የስለላ ኃላፊ በሞስኮ ጉዞ ተመዝግቧል። ምንም እንኳን የሲአይኤና የክሬምሊን ባለስልጣናት ስለ ውይይቱ ይፋዊ መግለጫ ለመስጠት ቢቆጠቡም ውይይቱ በተቀዛቀዘው የሩሲያና ዩክሬን የሰላም ድርድር፣ የእስረኞች ልውውጥ እንዲሁም በቅርቡ ከመካከለኛው ምስራቅ ውጥረትና ከኢራን ሁኔታ ጋር በተያያዙ ጂኦፖለቲካዊ ጉዳዮች ዙሪያ ያተኮረ እንደሆነ ምንጮች ገልጸዋል። በተጨማሪም አሜሪካ የአየር በረራው ደህንነት የተጠበቀ እንዲሆን ለዩክሬን መንግስት ጥሪ በማቅረብ በአካባቢው የሚደረጉ የድሮንና ሚሳኤል ጥቃቶችን ለጊዜው እንዲቆም መጠየቋ ተጠቁሟል። አሜሪካ የኢራን አብዮታዊ ዘብ መሪዎችን በተመለከተ መረጃ ላቀረበ $10 ሚሊዮን እንደምትከፍል አስታወቀች። የአሜሪካ የውጭ ጉዳይ መስሪያ ቤት በሕይወት ያሉና የሞቱ የኢራን እስላማዊ አብዮታዊ ዘብ ከፍተኛ አዛዦችን በተመለከተ መረጃ ለሚሰጡ ግለሰቦች ከፍተኛ መጠን ያለው የገንዘብ ሽልማት እንደሚሰጥ አስታውቋል። ከኢራን ጋር ለወራት በዘለቀ ጦርነት ውስጥ የምትገኘው አሜሪካ በተለይም 5 የአብዮታዊ ዘቡ አዛዦች በተመለከተ ጥቆማ ለሚሰጡ እስከ $10 ሚሊዮን የሚደርስ የገንዘብ ሽልማት እንደምትሰጥ አስታውቃለች። በተለይም ትኩረት የተደረገባቸው የአብዮታዊ ዘቡ አባላት አሜሪካን ኢላማ ያደረጉ ጥቃቶችን በመብራታቸው መሆኑን በአሜሪካ የውጭ ጉዳይ መስሪያ ቤት ስር የሚገኘው ጉዳዩን የሚከታተለው ክፍል በኤክስ ገጹ አመላክቷል። በዚህም በአሜሪካ ውጭ ጉዳይ መስሪያ ቤት ስር የሚገኙ የዲፕሎማቲክ ደህንነት አገልግሎት የሪዋርድ ፎር ጀስቲስ ፕሮግራም አማካኝነት ዛሬ ይፋ በሆነው ማስታወቂያ 5 የኢራን አብዮታዊ ዘብ አባላት ስማቸው ሰፍሯል። በማስታወቂያው ላይም ስለነዚህ ወይንም ሌሎች የኢራን አብዮታዊ ዘብ መሪዎችና በስራቸው ስላሉት ቁልፍ አመራሮች መረጃ ለሚሰጥ ሰው $10 ሚሊዮን መቅረቡ ተመላክቷል። በማስታወቂያው ከተዘረዘሩት መካከልም የዘቡን ዋና አዛዥ አህመድ ቫሂድን ጨምሮ የሃታም አልአንቢያ ማዕከላዊ ኃላፊ፣ የአብዮታዊ ዘቡ የድሮን ክፍል ኃላፊ፣ የአብዮታዊ ዘቡ የሳይበርና የኤሌክትሮኒክስ ኮማንድ ኃላፊ እንዲሁም ደግሞ የዘቡ የደህንነት ክፍል ኃላፊ ይገኙበታል። ይህ በእንዲህ እንዳለ ኢራን በበኩሏ የዶናልድ ትራምፕ ትንሹ ልጅ የሆነውን ባሮን ትራምፕን ለገደለ $10 ሚሊዮን እከፍላለሁ ብላለች። በኢራን መንግስታዊ ቴሌቪዥን ኢሪብ የተሰራጨው ይህ የ3 ደቂቃ ገደማ ቪዲዮ የ20 ዓመቱን ባሮን ትራምፕ የትምህርት ቦታና ጥበቃ የሚደረግበትን ሁኔታ እንደሚከታተል በመግለጽም ይህን ልጅ ለገደለ ደግሞ የ$10 ሚሊዮን የገንዘብ ሽልማት መዘጋጀቱን አስታውቋል። ቀጥለናል። ውድ ተከታታዮቻችን ወደ መጨረሻው ዝርዝር መረጃችን ስንሸጋገር 4 የአውሮፓ ሀገራት በ$2.2 ቢሊዮን የፖላንድ የጸረ አውሮፕላን ሚሳኤል ለመግዛት ተስማሙ። ፖላንድ፣ ኖርዌይ፣ ሊቱዌኒያና ላትቪያ በጋራ በመሆን በሰው ኃይል የሚንቀሳቀሱ ተንቀሳቃሽ የጸረ አውሮፕላን ሚሳኤል ሲስተሞችን ለመግዛት የሚያስችል $2.2 ቢሊዮን የሚያወጣ ስምምነት ተፈራርመዋል። በፖላንድ ሜስኮ የመከላከያ አምራች ኩባንያ የተዘጋጀው ይህ ስምምነት በሀገሪቱ የመከላከያ ኢንዱስትሪ ታሪክ ውስጥ ትልቁ ኮንትራት ሆኖም ተመዝግቧል። ስምምነቱ ደግሞ በሺዎች የሚቆጠሩ ፒዮሩን የተባሉ ሚሳኤሎችን፣ የማስወንጨፊያ መሳሪያዎችን፣ የስልጠና ማዕከላትንና የሎጂስቲክ ድጋፎችን ያካተተ ነው ተብሏል። በስምምነቱ መሰረትም ከ80 በመቶ በላይ የሚሆነው የመሳሪያ ምርት ለፖላንድ ጦር ኃይል የሚቀርብ ሲሆን ቀሪው ደግሞ ለሊቱዌኒያ፣ ላትቪያና ኖርዌይ ጦር ኃይሎች
ክፍሎች የሚከፋፈል ይሆናል ተብሏል። ይህ ግዢ በዋናነት በአውሮፓ ህብረት የደህንነት ፈንድ የረጅም ጊዜ ብድር አማካኝነት እንደሚሸፈንም ተገልጿል። በፖላንደኛ መብረቅ የሚል ትርጉም ያለው ፒዮሩን ሚሳኤል ሲስተም ዝቅ ብለው የሚበሩ የጠላት አውሮፕላኖችን፣ ሄሊኮፕተሮችን፣ ክሩዝ ሚሳኤሎችንና ድሮኖችን የመምታት ከፍተኛ ብቃት ያለው ሲሆን በዩክሬን ጦርነት ላይም ውጤታማነቱ ተመስክሮለታል ተብሏል። የተወደዳችሁ የገበያ ግሎባል ተከታታዮቻችን ለሰዓቱ ያዝናቸው መረጃዎቻችን እነዚህን ይመስሉ ነበር። እንዲሁም አዳዲስና ተጨማሪ ዓለም አቀፍ የዜና ዘገባዎቻችንን ለማግኘት ታዲያም የገበያ ግሎባልን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። አዲሱን ዓመት በአዲስ ቤት ድሪም ቢልደርስ ሪል ስቴት ባለፉት ዓመታት 6 ትላልቅ ፕሮጀክቶችን በስኬት በማጠናቀቅ የብዙዎችን የቤት ህልም እውን አድርገናል። አሁን ደግሞ በከተማችን ለኑሮ ተስማሚ በሆነችው ሲኤምሲ በሀገራችን የመጀመሪያ የሆነውን ባለ 5 ኮከብ ኮምፓውንድ አፓርትመንቶችን በሽያጭ ላይ ነን። አዲሱን ዓመት ምክንያት በማድረግ 25% ቅድመ ክፍያ ጀምሮ ለሚከፍሉ ደንበኞቻችን ከ7% እስከ 30% የሚደርስ ልዩ የበዓል ቅናሽ አዘጋጅተናል። ቤቶቻችን ባለ 1 መኝታ ከ720 ሺህ ብር ቅድመ ክፍያ ጀምሮ፣ ባለ 2 መኝታ ከ1.1 ሚሊዮን ብር ቅድመ ክፍያ ጀምሮ፣ ባለ 3 መኝታ ከ1.4 ሚሊዮን ብር ቅድመ ክፍያ ጀምሮ ቀሪውን ክፍያ ያለምንም የዋጋ ጭማሪ በግንባታ ሂደት መሰረት በተመቻቸ ሁኔታ ይከፍላሉ። በዚህ ኮምፓውንድ ውስጥ 2 የመዋኛ ገንዳ፣ ዘመናዊ ጂምና ስፓ፣ ለልጆች ኢንዶር ኤንድ አውትዶር ፕሌይግራውንድ፣ ባስኬትቦል ኮርትስ፣ የህፃናት ማቆያ ወይም ዴይኬር፣ የመሮጫና የሳይክል ትራክ በውስጡ አዋህዶ የያዘም ድንቅ የመኖሪያ መንደር ነው። አዲሱ ዓመት የቤት ህልሞን ወደ እውነት የሚቀይሩበት እንዲሆን ፈጥነው ይደውሉ። ስልክ 0928744913 ላይ ሃሎ ይበሉን። ድሪም ቢልደርስ ሪል ስቴት ህልሞን እንገነባለን።